ሲመጣ በአካባቢ ትወሰናላችሁ የሚለው ነገር ተመልካቹ ራሱ የሚመልሰው ነገር ነው። እንደዚህ አይነት ነገር ውስጥ የለሁበትም። ምን ያህል ተረዳ ለሚለው ጥያቄ ደግሞ ዮኒ የጠየቀው ጥያቄ እኔ ያገዝኳቸው ሰዎች በእኔ ሚዲያ በቁጥር ብጠይቀኝ እንኳን አላውቅም። ለምን ኤቭሪዴይ ነው የሚመጣው እርዳታ። ጌም እንኳን ልጫወት ገብቼ ሀሳቡ ተቀይሮ በዓል ዛሬ ዘንጬ አምሬ ወጥቼ ልጨፍር ወጥቼ ወደ እርዳታ የገባባቸው ቀናቶች ብዙ ናቸው። ይገባል። እባክሽ ይህን ሰው እርጁ፣ ይቀየራል። ስለዚህ ሁሉንም በቁጥር አላውቅም። አንድ ታማሚ ሲመጣ በአካውንታቸው አካውንት ተሰጥቶ ይሰበሰባል። እኔን የሚመለከተኝ ምናልባትም ጊፍት ነው። በጊፍት ጉዳይ ላይ ደግሞ ይህን ግልጽ አድርጌ መናገር እፈልጋለሁ። ጊፍት በእኔ አካውንት ተሰብስቦ ያውቃል። እንዲሁም ደግሞ ለምሳሌ አንድ የታመመ ሰው ቢመጣ በእንትን አካውንት ሲሰብሰብ ይባልና እንደ ገዝ ተቀምጦ ከዛ ሰው ላይ ይሰጣል ጊፍት። ከዛ የተወሰነውን ፐርሰንት ቲክቶክ ይቆርጣል። ያም ፐርሰንት እያንዳንዱ ተረጅ ውስጥ የኔ ተቆርጦ የገባ እኔ አካውንት ላይ በሙሉ ደርሷቸዋል። አልደረሰኝም ብሎ የሚያምን ወይም አልደረሰኝም ብሎ በመረጃ የሚመጣ ሰው ካለ ይጠይቀኝ። እኔን አሁንም አለሁኝ እዚሁ ቁጭ ብዬ ነው የምከታተለው። በጊፍት ተቆርጦ ጊፍት ተሰጦ መማር አልሰጠችኝም ካለ እኔ አለሁ እጠይቃለሁ። ማስረጃዎች አሉኝ። ብዙ እርዳታዎችን ሰርቻለሁ። በተለይ አንዳንዴ ስማችን ሲጠራ ራሱ ግራ ያጋባ ነበረ። ቴዲን ጠይቄዋለሁ። ለምንድነው ስሜን የጠራኸው ብዬ ጠይቄዋለሁ። እንደ ማንኛውም ሰው መጀመሪያ ናፍቄው ነው ሁሉ ብያለሁ። እውነት ለመናገር ካለን ነገር ካለን ቅርርብ ቴዲ የጠራኝ ናፍቄው መሆን አለበት ብያለሁ። የምርም ማለት ነው። ሚዲያ ላይ ሁሉ የተናገርኩት ስለሆነ እንትን አለ። ስለዚህ እኔ ስሜሽ የተጠራው እርዳታ ሲባል እንግዲህ ማን ሊጠራ ይችላል ነው ያለኝ። እውነት ነው። ማን ሊጠራ ይችላል? ሁላችንም የምናውቃቸው አእምሯችን ላይ ያሉ ሰዎች አሉ። እርዳታ ሲባል ማስተር አብነት፣ ሚኪ ፍታውራሪ፣ መማር፣ ናርዲ፣ ሁላችሁም፣ ፊቄ፣ ተስፍሽ፣ ቴሲ፣ ሀቢባ፣ ሳሪ፣ በቃ ነሂዊ ብዙ ናቸው። እያንዳንዱ ቤት ግን እርግጠኛ ነኝ ሁላችሁም ተሙም ሰው ረድተሃል። ዮኒም በጣም ብዙ ጊዜ ሰው ረድተሃል። ይህን ተግባር ሰርታችሁታል። ግን ያው ብዙ ጊዜ እኛ ሰብሰብ ብለን ስለምንረዳ በብዛትም ድርጊቱን ምንድን ነው የሚባለው ድርጊቱን ስለምናደርገው ምናልባት ከፊት ለፊት ስማችን ተጠርቷል። እኔ ቅሬታ የለኝም። ግልጽ ሆኖልኛል። ቴዲ በምን መንገድ እንደጠራኝ ስሜን ግልጽ አድርጎልኝ። የተቆረጠ ግን ሌባ ሌባ እየተባለ ሲወጣ እንደ ሰው ነን፣ ይከፋናል፣ ከፍቶኛል በሰዓቱ ማለት ነው። ግን እሱ ግልጽ ስላደረገልኝ ደስ ብሎኛል። ዛሬም በመምጣቴ እጅግ በጣም ደስ ብሎኛል። በእርዳታ ማገኛችሁ ወንድም እህቶች ናችሁ። ነገም ከነገ ወዲያም ለመጠየቅ ዝግጁ ነኝ። ምንም የምለው ነገር የለም ከዚህ በኋላ። ሌላው ከፍራውል ጋር በተያያዘ ጉዳይ ፍራውልን አውርቼው ነበረ። ፍራውል እኔ አንቺን ስምሽን ስም አልጠራሁም ብሎኛል። ከአንቺ ጋር በእርዳታ የተገናኘንባቸው ጊዜያቶች አሉ። አዎ ዘማሪ ኃይሉ፣ ዲያቆን ኃይሉ እሱን እኔ ቤት ረድቶታል። ፍራውል ኃይሉ ዲያቆን ኃይሉ ካለ መጥቶ ይመሰክራል። ሌላው ደግሞ አይ ቲንክ 2023 ይመስለኛል ከ2 ዓመት 3 ዓመት በፊት ለደብረ ብርሃን እያሰባሰብን ባለን ሰዓት ፍራውል መጥቶ አግዟል። $1000 ከዛ ሲቀጥል ደግሞ 200 ብር፣ $200 አድርጎ አግዞናል። ይሄንም በነያያዘ ልደታ አማካኝነት ፍራውል ብቻ አይደለም እዚህ ጋር ስላለ ዮኒም 50 ሺህ ብር ሰጥቶን ነበረ ለደብረ ብርሃን። እሱን አድርሰን ቪዲዮዎች አሉን የደብረ ብርሃን የተረዳበት። ስለዚህ በሌላ ነገር የምጠየቀው ነገር ካለ ይሄው አለሁኝ ብያለሁ። አመሰግናለሁ። መጥቼ ሀገሬ ላይ ሰዎችን ለማገዝ ውስጥ
ወጪ ብቻ ስለሆነ ሀገር ውስጥ ያለው ነገር ገቢ ስለሌለኝ ኦር ደግሞ አብዛኛው ነገር ወጪ ስለሆነ ከነበርኩበት ሌቭል የምር ወደ ታች ወርጄን ያለሁት ያንን መማር ይሰማል ተቋርጦ ነበር ለኔ ይሄ ላንቺና ለፍራውል ነው በኦዲዮ የላኩ ያሉ ቴሌግራም ላይ ሄዳችሁ ማትገቡ ሰዎች ካላችሁ ቶሎ ቶሎ ማንበብም እንዲመቸን የዩኒም ገና የተሙም የሌሎችም ጥያቄ ገና አልተነካም ለመጀመሪያ ያለው ቶሎ ወደ እንትኑ መግባት ስላለብን ነው መማር እስኪ ጥያቄ ስሚ ዳላስ ነው ከዚህ በፊት ሰላም ቴዲ እንዴት ነህ ፕሮግራም ግን አይቻለሁኝ ሰሞኑን በዚህ በእርዳታ ዙሪያ ያለ እንትኖች አይቻለሁኝ በማስታወቂያ መሰረት ጥያቄዎች ያላችሁን ፎርዋርድ አድርጎ ብለህን ነበረ እና ትንሽ ጥያቄዎች አሉ ቲክቶክ ላይ እርዳታ የሚሰበስቡ ሰዎች ላይ ማለት ነው መጀመሪያ አንተን ላመሰግን እፈልጋለሁ ይህን ፕሮግራም ስላዘጋጀህ በጣም ነው የምናመሰግነው ብዙ ሰዎች ውጭ የምንኖር ሰዎች እኔ ከረንትሊ የምኖረው ዳላስ ነው ከዚህ በፊት በጊፍትን በምንም እርዳታ ላይ ሳተፍ ነበረ ነው እና ብዙ ጊዜ ጥያቄ ይነሳብናል ይህን ጥያቄ አድሬስ የምናደርግበትን መድረክ ስላዘጋጀ በጣም ነው የምናመሰግነው ጥያቄን ለማሳጠር የመጀመሪያ መጠየቅ የምፈልገው መማርን ነው ለመማር የመጀመሪያ ጥያቄ የሚሆነው ጎፋ ላይ በደረሰው ድንገተኛ የመሬት መንሸራተት እርዳታ ሲሰበሰብ ነበረ እና ኢኒሻሊ እንትኑ ሲጀምር ካልተሳሳትኩ ፍራውል ጋር እየተወራ ነበር እና ፍራውል ቴሲ ጋር ከሆነ $50 ሰጣለው ሙሌ ጋር ከሆነ ሙሌ ከቢራው እዛ ከሆነ 1 ሚሊዮን ብር ሰጣለው እና እዛ እርዳታ ላይ ሙሌ ቤት ከተዘጋጀ እንትን እንላለን እረዳለው ምናምን ይልና ብቻ አይ ቲንክ ባለሳሳት እሁድ ቀን ምናምን ብለው ቀን ይይዛሉ አብዛኛቻችን የምናውቀው ሙሌ ቤት እንደሚዘጋጅ ነበር ቀኑ ሲደርስ ሙሌ ጋር ሄድን ማለት ነው እና አይሮኖ መማር ለምን ማስታወቂያ ሰርታ እሷ ቤት እንደተደረገ አልገባኝም ኤኒዌይስ ዳዝንት ማተር የትም ቤት ቢሆን ዋናው ለእነሱ መሰጠቱ ኦር ደግሞ ለእነሱ እርዳታው ማድረሱ እስከሆነ ድረስ ዳዝንት ማተር የትም ቤት ቢሆን ከዛ ግን ልክ ሙሌ ቤቱን ከፍቶ ኦልሬዲ እርዳታ ተጀምሮ ጊፍት ያለው በጊፍቱ አካውንት ነምበር እዛ ጋር አስቀምጠው ዳይሬክትሊ ወደ በጎፋ እንትኖች ኮሚቴዎች ተዋቅረው ለእርዳታው ፐርፐዝ የሚውል አካውንት ክሬት ተደርጎ ሰው ወደዛም ወደ አካውንቱን በዲፖዚት እያደረገ ነበረ አካውንት ሰው የጠየቀ ወደዛ የተደረገ ነበር እና ቢያንስ 1 ሰዓት 2 ሰዓት እዛ ተቆይቷል በመሀል መማር ቤቷን ተከፍታለች እና እንትን ትጀምራለች ማለት ነው ማሰባሰብ ትጀምራለች አንደኛው ሙሊ ከፍቶ ካየች ዋይ ውድ ሺ እሷ ቤቷን ከፍታ የምታሰባስበው ማለት ነው ኤኒዌይስ እንደዛም ሆነ በመሀል ጭቅጭቆች ተፈጠሩ መማር ቤት እና ሄድ እዛ እንጂ ምናምን ግን መጨረሻ ላይ ሙሊ ቤቱን ዘጋና እሷ ጋር ይሄዳል ማለት ነው እሷ ጋር ከተሄደ በኋላ አንደኛ ላይቭን ከፍታ ማሰባሰብ ከተጀመረ በኋላ የተቋቋመውን የኮሚቴውን ባንክ እንትን ኮሚቴዎቹ ያዘጋጁትን የኦፕሬት ያደረጉትን ባንክ አካውንት ቁጥር ሁላ አታውቅም ነበር እና እርዳታ ተሰብስቦ አካውንት ነምበር እንኳን ሳይታወቅ ነው እርዱ ማለት በጣም ነው የሚከብደው ማለት ቲክቶክ ሁላ ቪዲዮ ሰርታ ምናምን ነው እንትን ያለችው ቤቷን የከፈተችው እና እንዴት ነው አካውንቱን የሚያክል ነገር ሳታውቅ እርዱ ብሎ መምጣት እና እሱ አይ ቲንክ ትንሽ ቢዛር ሆኖብኝ ነበር ኤኒዌይስ እሱ ሆነ በጣም ያስገረመኝ ነገር ነበር ሁለተኛው ምንድነው በኮይን ነበር የተሰበሰበው ጊፍት ሲሰጥ ነበር ዲፖዚት ማድረግ የፈለገ ዲፖዚት ሲያደርግ ነበር ምናምን መጨረሻ ላይ አካውንቱ ያው ተገኝቶ ተነገራት
ሞዴሬተሮች እዛው አካውንቱን እንዲጽፉ ነበር። በኮይን ተደረገ እና ኤግዛክትሊ ነንበሩ ትዘይ እችን ብቻ ታገሱ እንጂ ከዚህ በኋላ እንደዚህ አይነት ረጅም ጥያቄ አላስተናግድም። አንዴ ቻርጀር ላምጣ። ቆይ ጥያቄ ስትልኩ እንድጨርሰው ቆይ አንዴ ቻርጀር ለነሱ ነው። ጥያቄ ስትልኩ አሳጥሩት ቶሎ ቶሎ። ይሄን ብቻ ታገሱኝና እያደመጣችሁ ነው። ከዚህ በኋላ ረጅም ከሆኑ አላስተናግድም። በጽሁፍም ቶሎ ቶሎ መያዝ ስላለባቸው መማር ትምጣ። እስከዛ ቅድም ባልኳችሁ ፐብሊክ ላይ እዚሁ ትጽፋላችሁ። ከዚሁ ከፈለጋችሁ ቴሌግራም ላይ፣ ከፈለጋችሁ ዮኒ ማኛ ጋር፣ ከፈለጋችሁ ተሙ ጋር፣ ከፈለጋችሁ ሌሎቻችሁን ደግሞ አንድ በአንድ አንዱን እናስወርድና የማይመለከተው ወይም ደግሞ ጥያቄውን ከጨረስን ተስፋዬን እናስወርደውና አንደኛውን የገስት ቦታ እናደርጋለን። እየገባችሁ ትጠይቃላችሁ። ፕሊዝ የሀሳቡ ማጠቃለያ እንደሚመስለኝ ከዚሁን ለመንዛዛት በኋላ የሀሳቡ ማጠቃለያው እንዴት አካውንት እንኳን ሳትጠይቅ እንዴት ለማሰባሰብ ፈለገ? ይሄ ጭምር ይሄን እንጨርሰውና ከአንድ ደቂቃ ባልበለጠ እንጨርሰው። እሺ፣ በደንብ ይሰማል። እሺ፣ 2 ደቂቃ ነው የሚቀረው። በቃ በትዕግስት አድምጡ። ዘይለኝም ጊፍት የተሰጠው ኮይን ማለት ነው። ከዛ በኋላ ግን ሰብስበሽ ከጨረስሽ በኋላ ከጨረሰሽ በኋላ ምን ያህል ኮይን ቲክቶክ ቀንሶባት የቀረውን ምን ያህል አስገባች? ማስረጃ ካላት ማስረጃውን ታሳይ። ፕላስ ደግሞ ሌላ ጥያቄ የሆነብኝ ብዙ ጊዜ በኮይን ምናምን እንደዚህ እርዳታዎች ሲደረጉ ገስት ገብቶ የሚረዳው ሰው ከሆነ ለምሳሌ አንድ ምሳሌ የነበረው የሄቨን ጊዜ የብርቅየለሽ እናቷን ብርቅየለሽን እና 1-2 ህፃናት ትዝ ይሉኛል። አይናቸውን ደቡብ አፍሪካ አይ ቲንክ ሄደው የሚታከሙ ህፃናት መሰሉኝ እና እነሱን ለማገዝ